መመለስ ብትችል ያኔ ነበር የምትመለሰው። እየተጫወተችብህ ነው፣ እንደ ህፃን ነው እየተጫወተችብህ ያለችው። ስለዚህ ቢያንስ ነገሮችን ቆም ብለህ ለመረዳት ሞክር። እኔ እሺ በሳሳት ሶስቱም ይሳሳታል፣ እኛም ሶስታችንም እንሳሳታለን። ቢያንስ ይሄ ነገር ያሉበት ምክንያት ምንድነው ብለህ ቆም ብለህ ለምን ለማሰብ እሷን ቶሎ ከመቀበል ነገሮችን ከመቀበል ቆም ብለህ ብታስብ ነው የሚሻለው። ችግር የለውም በቃ እኔ ለኔ አስባችሁ እንደሆነ ይገባኛል፣ ግን ደግሞ ምንም ችግር የለውም። ጸጌም አብርሃምም በሰውት ምንም አይመለከታችሁም። ያቺ ፍቅር ነው ከዚህ በኋላ ይቀጥላል። እሺ መዋል ብርቅ ሆኖበት አንዱ ባንዱ ስፍራ ክብር ውሎ በሰው ላይ መዘን ያጣስ እንቅልፍ አለው ላገኘ ነው ማዘን። አሁ ላይ ተክኖ ፊደል ከቆጠረው ያውቀዋል እንደኔ ሕይወት ያስተማረው። ዓለም ለውለታ ግድም ባይሰጣት አይኔን ገልጦልኛል አገኝቶ ማጣት። ነገሮች አሁን በጣም ከሚባሉ በላይ እየገቡንና አይናችን እየተገለጠ ነው ያለው። አሁን አንድ ላይ ስለመሆናቸው አንድ ላይ እንዲሆኑ ከመፈለግ አልፈን እዚህ ጉዳይ ላይ ራሳችንን አስገብተን ማለት ነው። እዚህ ጉዳይ ላይ ራሳችንን አስገብተን የኤርሜላ ጉዳይ የዳኒ ጉዳይ ምናምን ማለት አይደለም። ከጀርባ ግን እየተሰራ ያለውን ነገር እየገላለጠን ለእናንተ ለኦዲየንሶች እናወጣለን። ገባችሁ አይደለ? አንድ አመት ሙሉ አንድ ላይ እንዲሆኑ በጀርባቸው የሚሰራውን ሴራ እየገላለጠን ቆይተን ነበር። ነገር ግን አልሆነም። በተለይ በሩታ በኩል አሁን ላይ እየተሰሩ ያሉ ድራማዎች ኦቨር ከልክ እያለፉ ስለሆነ አሁን በቀጥታ የምንሄድበት ዋነኛው ነገር ምንድነው? እውነታውን በማጋለጥ ላይ ነው ማለት ነው። ስለዚህ ሩታ አሁን ላይ እነ ዳኒንና ሜሪን አስጠግታ ወዳጅ ያገኘች መስሏታል። ባሏን በማዋረድ እንደዛ ገፈታትረው አመናጭቀው ሲያስወጡት እንደዛ በማዋረድ ራሷን ያስከበረች ወይም ደግሞ ለጊዜው ደስታ ልታገኝ ትችላለች። ግን ይሄ ውርደት የሷም ጭምር ነው። ሜሪ ነች ወይስ ዳኒ ነው? የዳኒን ሚስት አብርሃም እንደዛ ቢያደርግ አብርሃም ደስ ይለዋል አይለውም? ሌላውን ተይው። ሜሪ ራሷ ባሏን በዛ መልኩ ዳኒ ቢያንጓጥጠው ሜሪ እንዲህ አንቃ ነው የምትደፋው። ስለዚህ ባልሽ ገበናሽ ነበር፣ ባልሽ መጠጊያሽ ነበር፣ ባልሽ የልጅሽ አባት ነበር። ባልሽ ለዚህ መድረስ ለዚህ አሁን ላለሽበት አሁን እንደዚህ በኩራትና በእንትን ተጀነነሽ ላለሽበት ነገር ባልሽ ትልቁን አስተዋጽኦ አድርጓል። የልጅሽ አባት ዳኒ ማለት ነው። ዛሬ ግን አንቺ ቀን ሲወጣና ነገሮች እንደዚህ ሲሆኑ በእንደዚህ አይነት ሁኔታ ከገዛ ቤቱ እየገፈታተሩ ቤትሽን በማዋረድ ለዛውም ሶፋ ላይ እንደዛ እየፈነጨ እንደዛ እየሆነ እኔ ለኮንተንት ቪዲዮ ስለሆነ ምናምን እንደዚህ ነው እኔ ያለ አይሰራም። እንደዛ ገለመሌ ከጀርባ ያለውን ነገር ስለምናውቀው ማለት ነው። አሁን ከዚህ ቀጥሎ የማሰማችሁ ነገር ነገሩን እናንተ የምትረዱበትን መልክ ያዘውን ነገር በደንብ ይገላልጣል። ስለዚህ ሩታ እዚህ ላይ ያዋረደች ያለችው ነገር ራሷን ያዋረደችው እዚህ ጋር ባሏን ስታዋርድ ማለት ነው። የገዛ ቤቷ መተው እንደዛ አመነጫጭቀው ሲያስወጡት ዛሬ ባሌ አተበለው እንጂ ነገ ታርቃ ይሄን ቪዲዮ ስታይ ይሄ ቀን አይረሳም። ኤኒዌይስ የሩታ ኦዲየንሶች ራሱ በጣም ተናዳቸዋል በሩታ አሁን ላይ ባሳየችው ነገር ማለት ነው። ስለዚህ እኔ ከዚህ በኋላ ከኤርሜላ ጋር አንድ ላይ ሆኖ በሚያደርገው ነገር እኔ ከጎኑ ነኝ። በቃ ሙሉ ፐርሰንት እኔ ከጎኑ ነኝ። ለምን የማይጠቅሙሽን ሰዎች የክፉ ቀንሽ ላይ ከጎንሽ ያልሆኑ ሰዎችን ነው አስጠግተሽ ከስርሽ ብዙ ነገሮችን እንዲያደርጉልሽ ያደረግሽው ማለት ነው። ሩታ በጣም አሳፍረሽናል። እውነቴን ነው የምልሽ። ቤተሰቦቼ ብለሽ እንትን የምታያቸውን ሁላ ነው ያሳፈርሽው ማለት ነው። ስለዚህ በዚህ በብሽሽቅ ማንም የሚያተርፉት ዳኒና ሜሪ ናቸው። የሰው ትኩረት ያገኛሉ። በዚህ ብሽግ እነሱ ትኩረት ያገኛሉ። ግን ፍጹም ራስሽን ያዋረድሽበት ጉዳይ ነው በነገራችን ላይ ማለት ነው። እኔ አሁን ብዙ ነገሮችን እየሄድኩኝ መነካካት አልፈልግም። መነካካት የማልፈልግበት መልኩ ደግሞ ይህንን ስሙት። ትናንትና ይሄ ነገር ከተፈጠረ በኋላ የአብርሃም ወዳጆች የት ናችሁ? እንደዛ እሱ እስከሚዋረድ የት ናችሁ ብዬ ነበረ። ሁሉንም ነገር ግን ስሙት። መተው ነበር። ከዛ በኋላ ከባድ ግብግብና ብጥብጥ ተነስቶ ነበር። መተው ነበር። ሁሉንም ያለውን ነገር ምን ተፈጠረ የሚለውን ነገር ስሙት። ኦል አድርገው ስሙት።
መረዳትና ማወቅ ስላለባችሁ እኔ እኮ ይኸውልህ አሁን የዳኒ ማደር አለ ማደር አይደለም አሁን እዛ ዳኒ አላደረም ነው የምትለኝ አይደል ሩታ ቤት ያው ሩታ ማስወጣት አልፈለገችም የኔ እኮ እየነገርኩህ ነው ምንድነው ግብግብ ተፈጥሮ ምንድነው ሳውንድ ሪከርድ አድርጌያለሁ እሱን አላየሁም አይ በደንብ አይታይም ጨለማ ስለሆነ የቀረስከው በደንብ አይታይም ምንድነው የተፈጠረው ነገር እስኪ ንገረኝ ምን እዛ ቦታ ግብግብ ነበር ብለኛል ጀስት ሪከርድ ላረግ ብዬ ነው ማስደግምህ ያው ፍቃደኛ ና አይደለ ድምጽህን በቀዳ ከዚህ በላይ እንግዲህ ውርደት ነው ካፓርታማ ሩታ እንዲወጣ አልፈለገችም አያችሁ ጭራሽ ከለላ የምትሰጠው ራሷ ሩታ ነች ጭራሽ ከለላ የምትሰጠው ማለት ነው ማስወጣት ፈልጉ አሁን በጣም ይሰፍራል የአብርሃም ጓደኞች ምናምን አልመጡም ምናምን እንደደረቀኝ ግን እንደዛ አይደለም ጨዋታው ቢመጡማ እንደዛ አንጓጣው እስከሚያስወጡት ድረስ እንደዚህ እንትን አይሉ ነበር ጓደኛ እኮ ማለት ገባረል የልብ ጓደኛ ማለት በመከራውም እንዲህ በተቸገረ ጊዜ ከጎኑ የሚሆን ሰው ነው ገባረል ግን እነሱ ግን አልነበሩም አይደል እንዲያጠገቡ ገብቶኛል መጣው ነበር ከጠበቃ ጋር ምናምን ወጥቶ እሱን ለማስወጣት ነው የሞከሩት ግን ደግሞ በሩታ ጥረት አልወጣም ገባ ሩታ ሞታ እንዲወጣ ስላልፈለገች በዛ ምክንያት ማለት ይገርም ነው መጣው ምናምን በጣም የሚገርምና የሚደንቅ ነው ታስቀረችው አሉ ኦኬ ጠብድ ተፈጥሮ ነበር ግብግብ ተፈጥሮ ነበር አው በጣም ነገር ተፈጠረ ከዛ በኋላ ጓደኞች ጋር አው ከአብርሃም ጓደኞች ጋር ተፈጥሮችም አሉ እኔ ያው ከዳኒ ጋር ያለኝ ግንኙነት ታውቃለህ ትንሽ ያው ስለተደባበረ ሲጀመር እዛ ገባረ ካሜራ ፊት እሱ አፉን ለጉሞ ዝም ከሚል ለምንድነው አንገቱን አንቆ ዳኒ ማስወጣት የከበደው ጓደኞቹ ሲመጡ አምባጓሮ ማስነሳቱ ምን አስፈለገ ነው እኔ አሁን አብርሃም ያልተገለጠልኝና ያልገባኝ ነገር መብቱን በዛው በቤቱ ማስከበር እየቻለ የዛን ያህል እዛ ቦታ ላይ ግርግር አሁን እኔ ሌላም ሰው ልኮልኛል አረ እንዲ ተፈጥሮ ነበር ዳኒ የአብርሃም ጓደኞችም መተው ነበር እኔ ያው ብያለሁ የአብርሃም ጓደኞች አልመጡም እንደዚህ አይነት ሲቸገር የሉም ብያለሁ ግን ለምን ይሄ ሁላ እስከሚፈጠር ድረስ እሱ ዝም አለ ቤት ውስጥ ነበር ጥያቄ አሁን ውጪ ቆጣ በኋላ ነው ሩታ አትወስዱትም ብላ ዳኒን ያስቀረችው ያው ማለት በቃ የሆነ ምናምን አለቻቸው ገባ አሁን ደግሞ የሩታን ንዴት በቃ ይሄ አግሬሲቭ መሆኗን አብርሃም ስላየ በቃ እንትን አለ ይሄ ወደኋላ ምናምን በቃ ነው አይደለም አይ እሷ ትፈልገዋለች ገባ አይደለ የሆነ ኮንፍሊክት እንዲፈጠርና ብጥብጥ እንዲነሳ ምናምን ትፈልገዋለች ግን አንድ ነገር ኦዲየንሱም ያልተረዳው ነገር ሩታ ከአብርሃም ጋር ግንኙነት የላትም ከሌላት ምን ያህል ምን በምን ምክንያት ነው ምን ይዞባት ነው ወይም ደግሞ ምን ተፈጥሮ ነው ወይስ ከአብርሃም ጋር ያላት እልህ ነው እንደዚህ ነው ከአብርሃም ጋር ያላት እልህ አለባት ገባ እንዴ ያው ታውቃለህ እኮ ያላቸው ግንኙነት ከዚህ በፊት የነበራቸው ግንኙነት እንትን ትፈልግ በጣም ማለት እልህ አለባት እና ደግሞ እሱ እንዲወጣ አትፈልግም ለምን ቢያንስ የሆነ ነገር በሆነ ነገር እሱ ለማጥቅም ሊሆን ይችላል በተለያየ ብዙ ነገሮች ብቻ ሜሪም አብራ ነበረች ሰማ ዘማርተ ማሁን ብሽሽቁን ነው ያያየን ያለ ነው እና ማለት ወደ ህግ አብርሃም ለመሄድ አልሞከረም ወይስ በዛ ባምባጓሮ ነው የቀጠለው ያው ምን ሊያስብ እንደሚችል እስኪ እሱም በደንብ አጥንተናለሁ አጣራለሁ አሁን ላይ ያው የሩታ መናደር ስላየ በጣም ስለተበሳጨሽ ለምን ታስወጣው ግን አይተዋል አይደል ምን ያህል እንደሚያበሳጭ ማለት አንተ አሁን እኔ እውነት ለመናገር መቼም ትዳር ኖሮ ልጅ ወልደ በመትኖርበት ቤት ላይ እንደዚህ መጥቶ ገባ አይደለ ወይም ደግሞ ከሷ ጋር ኤክሷ መጥቶ ሶፋ ላይ እየዘለለ በእንደዚህ አይነት ሁኔታ ዲስሪስፔክት እያደረገ ከቤት ለማስወጣት ቢሞክር ምን ታደርጋለህ ምን አይነት ስሜት እንደሚሰማው ገብቷል እኔ በጣም ነው የሚገርመኝ እሱ በጣም ከባድ ነው አንዳንዴ ያው ትግስት ያስፈልጋል አረ ይሄ ትግስት ብቻ እኮ አይደለም ገባ ይሄ ትግስትም እኮ ከልክ ያለፈ ነው ማለት እኔ አብርሃምን ትግስት አይደለም እውነት ለመናገር የአብርሃምን ትግስት አይደለም ገባ ይሄ ቤተን ትግስተኛ ነው ሰው ዲሲፕሊን ነው እኔ በዚህ አልረዳውም በቃ ማለት ቤቱን ያዋረደ ገባ አይደለ በእንደዚህ አይነት ሁኔታ አብርሃም እንደዛ ነው የማየው ለምሳሌ እኔ አሁን ከዳኒ ጋር ግብግብ ድብድብ ውስጥ ይግባ ወይም ደግሞ ጋጭ ምናምን ማለት በጣም የሚገርምና ይደንቅ ነው ፈጠር እንዴት ይችላል ይለዋል እንዴት ነው አንድ ነገር አንተ ገፍቶ መጥቶ ትዳር ላይ አደጋ ይዞ እየመጣ በዚህ ደረጃ
ኖ ወረ በስማ ከባድ ነገር ማድረጉ አይቀርም እኮ በሱ ላይ ከባድ እርምጃ እንደሚወስድ ምንም ጥያቄ የለውም። አይደለም እስከ መቼ ነው ማለት ነው? ገባ አይደል? አሁን ይኸውልህ በርቅ ይጠናቀቃል ይሄ ነገር። እኔ በርቅ ቢጠናቀቅ ደስ ይለኛል፣ ግን እሷ አሁን ልቡን አግኝቷለች። ሩታ በእንደዚህ አይነት መልኩ የባልነት ለባል የሚሰጠውን ሪስፔክት ሳታደርግለት በሰው ፊት በእንትኑ ፊት እያዋረደችው እንደዛ እየተገፈታተረ እስከሚወጣ ድረስ በእንደዚህ አይነት ውርደት ውስጥ አልፎ አሁን ነገ ላይ ይሄ ልጁ ሲመለከት ይሄን ቪዲዮ ምን ይፈጠራል ነው? እዛ ቤት ውስጥ ዳኒና ሜሪ አድረዋል ወይስ ወጡ በቆይተው ወይንስ በዛው በግብግብ ወጡ? በዛውን በግብግብ የወጡት ሲጀመር ማለት ነው። ግን አላደሩም ማለት ነው። አይ ሲጀመር በቃ ሩታ ዋናው ሩታ በጣም ባለጌ ነገር ማድረግ የነበረባቸው ሩታ በሆነ አጋጣሚ ወይ በጣም ባለጌ ነች። የእውነት ለመናገር ማለት በዚህ ደረጃ ባልን ማዋረድ ተገቢ አይደለም። ምን አልከኝ? አይ የሱ ያለችበትን እንትን አይተው ባል ወይ ሱቅ ስትሄድ ወይ የሆነ ቃለ መክታቶች ላይ ምናምን ስትሄድ ጠብቀው እሱ ማስወጣት እኮ ይችሉ ነበር መጀመሪያ። ግን እሷ እያለች የሚገርም ነው። እንግዲህ ተመልከቱ፣ እንደዚህ አይነት ነገር የማያስፈልገውም። በተለይ የሩታ ዋስ ጠበቃንን የምትሉ የነ ዳኒ ዋስ ጠበቃንን የምትሉ ስሙት። ለዚህ ቤት አያችሁ አይደለ? ከጀርባ የሚሰራውን ሴራና ከጀርባ የሚሰራውን ስሙት። ሪሌሽንሺፓቸው ከተቋረጠ እሷም የራሷን ህይወት እሱም የራሱን ህይወት መኖር ከጀመረ ገባ አይደለ? ግን ልጁን የመከልከል ግን ሜሪ ምንም አይነት መብት የላትም። እንዴት ነው በእንደዚህ አይነት መልኩ መብት የተሰጣት? ገባ አይደለ? አሁን እዚህ ላይ እኔ አብርሃም ገባ አይደለ? አሁን ብዙዎች ተቆጥተዋል፣ በጣም ተናዷል። እዚህ ጋር ሪያክት ባደረገችው ነገር ማለት ነው። ገባ አይደለ? ሜሪ በቃ ልጅህን ማየት አትችልም፣ ታይም ውጣ ምናምን በህጉ መሰረት አያችሁ አይደለ? እኔ የምናገረውና አስቀድሜ ሁሉም ነገር እንትን የምለው ለዛ ያልኳት ነች። ሁሉም እየሆነች ያለች እነዚህ ሰዎች ሊጠቅሟት ሳይሆኑ ሊያዋርዷት እንደመጡ ከዚህ በላይ ምስክር የለም። ጭራሽ እንዳይወጡ አድራጊዋ እንዳይወጡ ፈላጊዋ እራሷ ሩታ ሆና ተገኝታለች ማለት ነው። ቴሌግራም ግሩፕ ላይና ዋትስአፕ ላይ እንግዲህ በመጨረሻ ዋጋ የምትከፍልበትና ይሄ ነገር መልሶ ራሷን የሚገደው ሩታን ነው የሚሆነው ማለት ነው። ስለዚህ እነ ሜሪ ማን ከፍሎ ይሄን እንደሚያደርጋቸው መረጃው ደርሶኛል። ሌላው የምነግራችሁ ነገር ዳኒ በዚህ ደረጃ ዩቲዩብ ላይ ገቢ ለማግኘት ሆን ብሎ ሩታ ጋር እየመጣ ከጽጌ ጋር ያለውን በቀል እየተወጣ ያለው ማን ጋር ነው? ሩታ ጋር ነው። ስለዚህ አብርሃም ቀጣይ ለሚያደርገው ነገር እኔ መረጃው ደርሶኛል። አብርሃም ቀጣይ ሊያደርግ የታሰበው ነገር የፊታችን እሁድ የታሰበ ከባድ ጉዳይ አለ። ሁሉንም ዝርዝር ደግሞ ይዤላችሁ ነገ እመጣለሁ ማለት ነው። የፊታችን እሁድ አብርሃም ከባድ ነገር ቁማር ሊሰራቸው ነው፣ ጉር ሊሰራቸው ነው ሜሪና አብርሃምን። ሁሉን ነገር መረጃው እንደደረሰ ለእናንተ ይዤላችሁ እመጣለሁ። ላለመነካካት ነው ሰው። ስለዚህ የእሱንም ነገር ማበላሸት ስለማልፈልግ ነው። ኤኒዌይስ ሁሉንም ነገር አሁንም በተከታታይ ይዤላችሁ እመጣለሁ፣ በስራዬ አጋጣሚ ሁላ ማለት ነው። ወዳችኋለሁ። ሱራ ዛበሻ ነበር። ቴሌግራም ላይ ምንም ዋትስአፕም ላይ ምንም ላይ ላኩልኝ። እናንተ ይቅርታ አድርጉልኝ፣ ቶሎ መልስ ለማልሰጣችሁ በጣም ከብዛት የተነሳ ነው። ብዙዎቻችሁ እንትን ስለምትሉ ነው። ሶሪ፣ ይቅርታ አድርጉልኝ። ቶሎ ለመድረስ እሞክራለሁ። ወዳችኋለሁ። ባይ